ደርሻለሁ ብዬ አስባለሁ። እኔ ደብረ ብርሃን እናት እላለሁ። ለካስ የባሳለና ሀገርን አድርገን ይባላል። ጃኬት መልበስ ይችላል። መሄዴ ነው። እንደምትመለከት ገና መኪና ላይ ሆኜ ራሱ ይገባገባል። ወርጄ ማን እንደሆነ ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ዛሬ ከቤቴ እየወጣሁ ነው። እንደምትመለከቱት የት እንደሚሄድ አላውቀውም። በለም የት እንደሚሄድ አሳያችኋለሁ። ለማንኛውም ከቤቴ እየወጣሁ ነው። የሚሄድበትን ሀገር አላውቀውም፣ ግን አዲስ ሀገር ስትሄዱ እንዴት ነው ነገሩ? ለማንኛውም አዲስ ሀገር ሊሄድ ነው። ደስ የሚል ስሜት ማለት ልጎበኝ ነው። እንግዲህ ለጉብኝት አሉ አይደለ? ልክ ሀገሩን እየዞሩ ምናምን ቤት እንደሚቀርጹት እኔ ደግሞ ዛሬ እንግዲህ አንድ ብዬ ልጀምር ነው፣ አገር ዙረት ማለት ነው። ስለዚህ ከዚህ በኋላ ማለት ነው ቪዩ ካለው ምናምን ነገር የማልሄድበት ቦታ የለም። ለማንኛውም ይሄ ካሜራ ነው እንደምትመለስ ሰልፍ ስቲክ ይዣለሁ። እየቀረጽኩ ምናምን ነገር አሳያችኋለሁ። ሰላም ሁኑልኝ። የምደርስበትን ቦታ አሳያችኋለሁ። ውድ ተመልካቾቼ እንደምትመለከቱት እንግዲህ መነሻችንን ደብረ ብርሃን መናኸሪያ አድርገን ጉዟችንን እንግዲህ ወደ አንኮበር ከተማ እናደርጋለን። አንኮበር እንግዲህ እንደምታውቋት ጥንታዊ ነች። የአፄ ምኒልክ ቤተ መንግስት ያለባት እና ጥንታዊ ታሪክ ያላት ነች። እኔ እንግዲህ አንኮበርን ከዚህ በፊት ረግጫት አላውቅም፣ መጥቼባት አላውቅም። ግን ዛሬ ለመጀመሪያ ጊዜ ከደብረ ብርሃን ወጥቼ አቅጣጫዬን ቀይሬ እየተጓዝኩ እገኛለሁ። ለማንኛውም አንኮበር ምን አይነት ትሆን በመንገዴ እንግዲህ ካየሁት ውብ የሆነ ገጽታ መልክዓ ምድር የቀረጽኩትን ለእናንተ ላድርሳችሁ ብዬ ነው። እንደምትመለከቱት በጣም ጫካው፣ የገጠሪቷ ሜዳዋ፣ አካባቢው በጣም ነው የሚያምረው፣ ደስ የሚል ነው። እንግዲህ በመንገድ ነው። አየር ጸባዩን አላውቅም፣ ብቻ ያው አብረን እየሄድን እናየዋለን የአየር ጸባዩንም ማለት ነው። እንደምትመለከቱት በጣም ነው የሚያምረው። ይሄ ምንድን ነው? ጫካው በጣም ነው የሚያምረው። ስማም እና በጣም ምርጥ መልክዓ ምድር ገጽታ ያለው አካባቢ ነው ማለት ነው። እንግዲህ በጉዞ ካስቀረውት ቪዲዮ ነው ለእናንተ ሼር ላደርጋችሁ የወደድኩት ማለት ነው። በስደት ዓለም የምትኖሩ ይሄንን ስታዩ ናፍቆት እንደሚሰማችሁ አውቃለሁ፣ ግን ምንም ማድረግ አይቻልም። በቃ ይሄንን አይታችሁ ቢያንስ ትጽናናላችሁ። ሀገራችሁን እያያችሁ ለምለሚቱ ሀገሬ ኢትዮጵያ እያላችሁ ለሀገራችሁ እስክትመጡ፣ ምክንያቱም እኔም ትዝታው እንደዚህ ስለነበረብኝ ማለት ነው። እና ወደ ተመልካቾቼ ይሄው ጫካውን ዞርን ስንመለስ ወደኋላ ስትመለከቱት ይውላችሁ መንገዱ ማለት ነው። አካባቢው ይኸው ምን እንደሚመስል ማለት ነው። በጣም ነው የሚያምረው። ደስ የሚል መልክዓ ምድር አለ። እናም ያው ወደ ተመልካቾቼ በጣም እንዲናፍቃችሁ እንደሚችል ይገባኛል። ግን አይዞን ለሀገራችሁ ያብቃችሁ። እንግዲህ ይሄ ወደ ምንድነው አንኮበር መዳረሻ አካባቢ ነው የምትመለከቱት። በነገራችን ላይ በጣም ብርድ ነው። እዛ ቪዲዮ ላይ እናገራለሁ አወራለሁ እና በጣም እኔ የለበስኩት ልብስና የአየር ጸባዩ በፍጹም ሊጣጣሙ አልቻለም ማለት ነው። እና ይሄ እንደምትመለከቱት ጉም ነው። ይኸው እዚህ ጋር ራሱ ፍጥጥ ብዬ ተመልከቱት እያልኳቸው ነው። ይሄ ጉም ነው አያችሁ፣ ልክ እንደ ሐምሌ እንደ ነሐሴ ማለት ነው። አሁን ፀሐይ ያለ ስትሉ አሁን በአይን ጥቅሻ ማለት ነው ተቀይሮ ዳመናው ጉሙ እየተነነ ታዩታላችሁ። ደግሞ በመሀል ፀሐይ ይወጣል። ግን በጣም ገርሞኛል። በነገራችን ላይ እዚህ ጋር ገና እስካሁን ባቄላ እሸት አለ። ደብረ ብርሃንም ደጋ ነው እላለሁ። ልክ ይሄ እንደምትመለከቱት አረንጓዴ የሆነው ማለት ነው በመንገድ ላይ ይታያቸዋል። ገና ነው ማለት ነው። ባቄላ እሸት ነው። ስለዚህ የአንኮበር ቆይታዬንም ደግሞ በደንብ አሳያችኋለሁ በክፍል አንድ። ዛሬ ይሄንን ካስቃኟችሁ መጨረሻውን እስከ መጨረሻው ቪዲዮውን እዩትና በክፍል ሁለት ደግሞ አንኮበርን ምን እንደምትመስል አስቃኛችኋለሁ። ለማንኛውም ይኸው ባቄላው እሸት ገና ነው። አዝመራው ራሱ ገና ተሰብስቦ አላለቀም። የሁላችሁ እሸቱ አያችሁት? እና በጣም የሚገርም ነው። ይኸው እንደምታዩት ጉሙ ይኸው ገና ሐምሌ ለነሐሴ ላይ ያለ ይመስላል ማለት ነው። ደጋም በጣም ደጋ ለካ ደጋ ነው ይሄ። እና እንግዲህ እቺ አንኮበር ከተማ ነች።
ተመልከቷት፣ ጥንታዊቷ የአንኮበር ከተማ። ይህ ግን በነገራችን ላይ እኔ እንዳየሁት ከታሪኩ አንጻር ረጅም ዓመት ማለት ከቀደምትነቱ አንጻር ከተማዋ እንዳደገች ነው የምነግራችሁ። ለማንኛውም አንኮበር ያላችሁ ከተማችሁን ከፍ 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 ለማድረግ እንግዲህ መጣር አለባችሁ፣ ከዚህ ይበልጥ ማለት ነው። እንደ ጥንታዊነቷ እንደሚነገርላት እንግዲህ ቤተ መንግስት፣ ቀደምት ቤተ መንግስት የአፄ ምኒልክ እዛ ነው መሰረተው የተቆረቆረው። እንግዲህ እንደዛ እንደመሆኑ መጠን ግን ከተማዋ ደብዘዝ ያለች ጸጥ ረጭ ያለች ነች እና አስቡበት የአንኮበር ልጆች እላችኋለሁ። ሰላማችሁ ብዝት ይበል። የሰፈር ጉዞ የእግር ጉዞ መንገድ እየሄድኩ ነው። ማንን እንደማገኝ አብራችሁ ቆዩ ከኔ ጋር። ለማንኛውም እዚህ በስማም አንዴ ጉም አንዴ ፀሐይ እየሆነ ይቀላቀላል ማለት ነው። እኔ ደብረ ብርሃን ብርድ ናት እላለሁ። ለካስ የባሳለና ሀገርና ተልቀቅ ይባላል። አመሻሽ ላይ ብርዱ እንዴት እንደምችል አላውቅም። ሰላም ውድ ተመልካቾቼ፣ እንደምትመለከቱት ይኸው አንኮበር ደርሻለሁ። ቀጥ ብዬ ማለት ነው እራሴ ነኝ የመጣሁት። መንገዱን እየጠቆመችኝ ማነች የሚለውንም አብራችሁ ታያላችሁ። የበሯን ከለር ሰፈሯን ምናምን ነግራኝ ቀጥ ብዬ ቤቱ ደርሻለሁ ብዬ አስባለሁ። ለማንኛውም በሩን አብረን እናንኳኳለን። ይሄ ነው የሚለውን አብረን ይሄ ይመስለኛል ሳስበው፣ ግን ደግሞ እስኪ እናንኳኳ አብረን። ማነው? እኛ ነን። አይገርምም? ያው አንዴ ሰው አንዴ ያፈር ነው የሚያደርገው ፀሐዩ። እኔ ሻጠቆሮኝ ምናምን ትንሽ አላመችኝም ነበረ ፀሐዩ ቀያየረ። አሁን አሁን 2 ቀን ምናምን 3 ቀን አሰንብቻት ምን መስላ እንደምትሄድ ታያላችሁ። አሁን አንኮበር እንደዚህ ነው። የትርንጎ ቤተሰቦች እኛ እንግዲህ ያለነው ቦና ቤት ነው። እቃ የለንም። ያው እሷን እንግዲህ አድርጌ ነው ያልኳት። ሴት ናት፣ ብዙ ኮሜንትና አስተያየት አትሰጥም ብዬ ነው። እንደምታዩት እኔ ያለሁት እቃ የሌለበት ቤት ውስጥ ነው እና አረፍ እንግዲህ ቤቴን እንዴት አየሽው? ቆንጆ ነው። ቆያችሁ ግን? አዎ፣ በያለበት ይቆሙ ነው። በያለበት ይቆሙ። አዎ፣ በያለበት። አይ እዛ እንኳን ብዙም አልቆየም፣ ግን ሰው ስጠብቅ